ሞገስ ሉላ የናፈቀችውን ፀሐይ እንድታይ ይዟት ወጥቷል። እናም ሉላ ዝና እንዳይዛት ቶሎ ንግባ እያለችው ነው የምትገኘው ለሞገስ። ምክንያቱም ዝና እንግዲህ ሉላ ጀርባውን ብላ ስለመታችው ወንጀለኛ እንደሆነችና ከተያዘች እንደማትለቀቅ ነግሯለች። ነገር ግን ዝና የቀጠሩትን ሰውዬ ቶሎ በሁለት ቀን ውስጥ ሞገስን እንዲገድሉና ካልሆነም ግን ያለበትን ፈልጎ እንዲነግራቸው አስጠንቅቆታል። ዝና ለሉላ እንደነገራት ሞገስ ከዚህ በፊት ከማህሌት ጋር ተኝቶ እንደነበር ጠይቋለች። ሞገስ ግን ምንም አልደበቃትም። ስለሚወዳት ሁሉንም ነገር በደንብ አስረድቷታል። ሉላ ስለ ዳጣ ከሞገስ ጋር ካወሩ በኋላ ለምን አታመጣትም ብላ ነግሯለች። ናፍቃኛለች እያለች ለሞገስ እሱም ሊያመጣት ነው። ነገር ግን እነ ማህሌትና ሞገስ የቀጠሩ ሰውዬ ዳጣን እየተከታተላ ስለሆነ ዳጣን ካገኘ ደግሞ ሞገስን ስለሚያገኝ ሉላ ጋር ከሄደች የሚደርስባት ይሆናል ማለት ነው። እንግዲህ እንደኔ ግምት ዳጣ የዝና እህት ነው የምትመስለኝ። እናም እንግዲህ በምሽት አውጥቶ የጣላትም የዝና አባት እንደሆነ ነው የሚሰማኝ። እናንተስ በዚህ ጉዳይ ምን ታስባላችሁ? ሐሳብ አስተያየታችሁን ኮሜንት ላይ አስቀምጡልኝ እስቲ። ዳጣ ብሩኬ ሲመለስ ከብሩክ ጋር ለማስታረቅ ነው የመጀመሪያዋ ስሯ። ነገር ግን ቅድስትን ለመንካት እንግዲህ የመጀመሪያ ሙዜሽ ነው መሆነው ብላታለች። ያው ቅድስትን ከብሩኬ ጋር ለማጋባት ያላት ጉጉት ስለሆነ ማለት ነው። እንግዲህ ቅድስት አሁንም ቢሆን ለብሩኬ እንደምትወደውና እንደምታፈቅረው አልነገረችውም እየፈራሽ ማለት ነው። ነገር ግን ሞገስ ስለሚያውቅ ይህንን ነገር ደግሞ ብሩኬ ሲመለስ እንደሚነግረው እንግዲህ ለቅድስት ያኔ ነግሯት እንደነበር አይረሳም። እንግዲህ ዝናና ማህሌት የቀጠሩ ሰውዬ ሞገስን እንዲገድለውና እንዲከታተለው ቢያደርጉም እንግዲህ ዳጣና ሞገስ በመነጋገር ሞገስ ከጀርባው በመሆን እንግዲህ ሽጉጥ መዞበታል ማለት ነው። እንግዲህ አሁን ላይ ሞገስ ጀግና ነው እንደምናየው፣ ፈርቶ እንደድሮ አልሄደም። ስለዚህ ከኋላ ሆኖ ሽጉጥ ደቅኖበታል። እንግዲህ አሁን ላይ ሰውየውን ማወጣጣት ይችላል ማለት ነው። እንግዲህ አሁን ላይ ዳጣም ቤተሰቦቿን አግኝታ እንግዲህ ደስተኛ ስትሆን ማየት ነው ይናፈቀን። በተጨማሪም አሁን ላይ ድል ለሞገስ ብለናል። እናንተም ሐሳብ አስተያየታችሁን በኮሜንት አስቀምጡልኝ። እንግዲህ ሞገስ እነ ማህሌትና ዝና የላኩትን ከኋላው ጀርባ በመሆን ሽጉጥ መዞበታል ማለት ነው። እስቲ ሞገስ ይቅናው የምትሉ እስቲ ሁላችሁም ሐሳብ አስተያየታችሁን በኮሜንት አስቀምጡልኝ። እንግዲህ ዝናና ማህሌት የቀጠሩት ሰውዬ ዳጣን እንዲከታተላትና ሞገስ ያለበትን በማወቅ እንግዲህ ዝና ሞገስ ላይ ሊገድለው ወስኗል ማለት ነው፣ ሉላን ስለነጠቀው ወይም ስለወሰደበት። ስለዚህ ያ ነገር ደግሞ እንግዲህ ሞገስ አሁን ላይ ቀድሞታል ማለት ነው። እንግዲህ ሞገስ አሁን እንደምናየው በጣም ጀግና ወጥቶታል ማለት ነው። እንግዲህ ሽጉጡን ከያዘ በኋላ ምክንያቱም እንግዲህ ሉላም ነግሯለች ከመሸሽ ይልቅ መጋፈጡን እንዲለምድ አስረድተዋለች። ሴት የላከው ደግሞ ሞት አይፈራም እንደሚባለው አሁን ተጋፍጧል ማለት ነው። አሁን ላይ ሞገስ ሉላን የናፈቀችውን ፀሐይ እንድታይ ይዟት ወጥቷል። እናም ሉላ ዝና እንዳይዛት ቶሎ ለመግባት ወስናለች። ለሞገስ ይህንን ነገር ነግረዋለች። ምክንያቱም ዝና ከጀርባውን ብላ ስለመታችው ወንጀለኛ እንደሆነች ስለምታቅ ከያዛት ስለማይለቃት እንግዲህ ይህንን ነገር አርግታለች። ነገር ግን ዝና የቀጠሩትን ሰውዬ ቶሎ በሁለት ቀን ሞገስን እንዲገድሉና ወይም ያለበትን እንዲያገኙት አስጠንቅቋቸዋል። ዝና እንደነገራት ሉላም ሞገስን ከማህሌት ጋር እንድተኛ ጠይቋለች። ሞገስ ግን ምንም አልደበቃትም። እንግዲህ ስለሚወዳት ሉላን ሁሉንም ነገር በደንብ አስረድቷታል ማለት ነው። ምክንያቱም እንግዲህ ሞገስ ሉላ ከከዳችሁ ብሎ እንደሚያስብና ድሃ ብላ ወይም ደግሞ ብር ስለሌለው ጥላው እንደሄደች ነበር ያሰበው። ለዛም ነበር ከማህሌትና ከኤፍራታ ጋር እንግዲህ ከሌሎች ሴቶች ጋር ሚተኛው ለበቀል እንደሆነ ነግሯታል ማለት ነው። ይህንን ነገር ለሷ ሌላ ነገር እንዳትይዝበት በደንብ አስረድቷታል። እንግዲህ እንደኔ ግምት ዳጣ የዝና እህት ነው የምትመስለኝ። እናም በምሽት አውጥቶ የጣላትም የዝና አባት እንደሆነ ነው እኔ የሚሰማኝ። እናንተስ
በዚህ ጉዳይ ምን ሐሳብ አስተያየት አላችሁ? በኮመንት ማስቀመጥ ትችላላችሁ። እንግዲህ ዳጣ ብሩኬ ሲመለስ ከሞገስ ጋር ለማስታረቅ ነው የመጀመሪያ ስሯ። ነገር ግን እንግዲህ ቅድስትን ለመንካት የመጀመሪያ ሙዚሽ ነው መሆነው ብላታለች ማለት ነው። እንግዲህ ቅድስት ለብሩኬ እንደምትወደው ስላልነገረችው ቅድስትን ከብሩኬ ጋር ለማጋባት ያላት ጉጉት ዳጣ እንግዲህ በጣም ደስ ይላል ማለት ነው። እንግዲህ ዳጣ አሁን ላይ የሆነ ሰው እንደሚከታተላቸው ለሞገስ ነግሯለች። እናም ዝና የቀጠረውም እየተከተላቸው ነው። ነገር ግን ሞገስ አሁን ላይ ሽጉጥ ስለያዘ በአሁኑ ድፍረቱ ጨምሯል። እናም ሞገስ ዝና ከቀጠረው ልጅን ከኋላው መጥቶ ሽጉጥ ደቅኖበታል ማለት ነው። ሞገስ አሁን ላይ ሉላን ለመውሰድ ወይም ደግሞ እንግዲህ ሉላን የራሱ ለማድረግ ጀግና መሆን አለበት። ዝና በልጦ ወይም ደግሞ መጋፈጥ አለበት ማለት ነው ከመሸሽ። እንግዲህ ዳጣም ቤተሰቦቿን አግኝታ ደስተኛ ስትሆን ማየት ነው እኛም የናፈቀን። በተጨማሪ እንግዲህ ድል ለሞገስ ብለናል። እናንተም ሐሳብ አስተያየታችሁን በኮሜንት አስቀምጡልኝ። ሌላው ዝና እንግዲህ ማህሌትን እንግዲህ ሰድቧታል፣ ጋለሞታነሽ ብሏታል። ማህሌት ሉላ ስለሌለች ተገና አድርጋ ሉላ ከሞገስ ጋር ይሄኔ እያደረች እየተዝናናች ነው በማለት በማስቀናትና በእልህ ከእሱ ጋር ልታደር ብትፈልግም ነገር ግን ዝና በውድቅት ሌሊት ሰድቦ አባሯታል ማለት ነው። እንግዲህ ዳጣም አሁንም ቢሆን የማንነት ጥያቄዋን አላገኘችም። ሞገስ ቤተሰቦቿን እንድታገኝ ቃል ስለገባላት እሱ ጋር በመደወል መሄድ እንደፈለገች ነግሯለች። ነገር ግን ዳጣን ዝና ወይም ማህሌት የቀጠሩ ሰውዬ እየተከታተላት ነው የሚገኘው። ምክንያቱም ሞገስ ያለበትን ቦታ ከሄደች በዛው ሞገስን ለመያዝ ለሚከታተለው ልጅ ይመቸዋል ማለት ነው። ሌላው ደግሞ ማህሌት ዝናን በፍቅሩ ጠብ ካላደረግኩ እያለች እየፎከረች ነው። ምክንያቱም በሌሊት ከቤት ስላባረራት ይህንን ነገር በራሷ በኩል ለመጨረስና እንግዲህ ዝናን ለማንበርከክ እያሰበች ነው። ነገር ግን ኤፍራታ አሁንም ሁሌ ከማህሌት ተከችላ እሷን እያጋፈጠች እንግዲህ ለኔም አሳልፍልኝ ዝናን አግቢና እያለች ትገኛለች። እኔም ምለው እንግዲህ ኤፍራታ ማህሌትን ልታስገድላት ነው እንዴ? ከዝና ራቂ፣ አንዲ ደግሞ ከእሱ ጋር ሁኝና እኔንም አሳልፍ የምትለው ኤፍራታ እንግዲህ በማህሌት ስር ሆና ራሷን ማሳደግ ነው። ምንም ወንጀሉ ሳትገባ እንግዲህ በማህሌት ተከልላ ሀብታም መሆን እንደምትፈልግ እያየን ነው። አሁን ላይ ሞገስ ሉላን ከዝና አለመከላከሉና አለመውሰዱ በጣም እየቆጨውና እየተናደደ ይገኛል። ነገር ግን ሉላ እንግዲህ ለሞገስ ምክር መክሯለች። እሱ ምንድነው እንግዲህ ከዝና ከመሸሽ ይልቅ በመጣበት መመለስ ነው ብለዋለች ማለት ነው። እንግዲህ ሴት የላከው ሞት አይፈራም እንደሚባለው ሞገስን እንዳይፈራና እንዲጋፈጥ እያደረገችው ነው። አሁን ላይ ዝና ከሉላ ውጪ ማንንም እንደማያይና እንደሚወዳት ለማህሌት ነግሯታል። ማህሌት እንዳለችው ሉላ ቆርጣለች። ለምን ከኔ ጋር አትሆንም በተዘዋዋሪ እያለችው ነው። ነገር ግን ዝና አሁን ላይ ሞገስ እንቅልፍ እንደነሳውና ሉላ ብትቆርጥም እኔ አልቆርጥም ካልሆነ ግን ሞገስ ከሉላ ጋር ከሆነች ሁለቱንም እንደሚገላቸው ለማህሌት ነግሯታል ማለት ነው። አሁን ላይ ዳጣ እንግዲህ ቤተሰቧን ፍለጋ ላይ ነች። ከልጅነት እስከ እውቀት ጎዳና ላይ ነው ማንነቷን ሳታቅ ያሳለፈችው። ነገር ግን አሁን ቤተሰቦቿን የምታገኝበት ጊዜ በቅርብ ቀን መሆኑን ተነግሮናል። እንግዲህ አሁን ላይ አዲስ ምዕራፍ ልናይ ነው። እንግዲህ ሞገስ የዳጣን ቤተሰብ ለማገናኘት እንግዲህ በጣም ብዙ ጊዜ ለፍቷል። ስለዚህ የመጨረሻውን እንግዲህ የሆነ ቦታ መሄድ እንዳለባቸውና ያም ሰውዬ እንደሚደውልላቸው ተነግሯቸዋል። ስለዚህ አሁን ላይ ሞገስ ዳጣን ቤተሰቦቿን ሊያገናኝ ጫፍ ላይ ደርሷል ማለት ነው። አሁን ላይ ማህሌት ለዝና አንድ ነገር ነግሯለች። እሱ ምንድነው? ካልፈጠነ ብሩክ ከመጣ ሞገስን ምንም ማድረግ እንደማይችሉና ብሩክ ልጁ ደና ከመጣች ብሩኬ በቀለኛ ነው ብለዋለች ማለት ነው። ነገር ግን ዝና ብሩክን አቅሎታል። እንደ ሞገስ አይቶት ከሆነ የሞገስን ነገር ቶሎ እንጨርስ ካልሆነ ግን አሁንም ቢሆን ማህሌት ብሩኬ በቀልሃል እያለችው እያስፈራራችው ነው። አሁን ላይ ዝና ሞገስ ከሞተ ቤት እንደሚገዛላትና በዚህ በቤቱ እየደለላት እንደሆነ ነው የሚነግራት። ነገር ግን ማህሌት ይህን አታውቅም። እንግዲህ ሞገስ አሁን ላይ መጋፈጡን መምረጥ አለበት ብዬ አስባለሁ። ምክንያቱም ሚስቱን ሉላን የራሱ ለማድረግና እንግዲህ
ዝናን ከእሱ ጋር ካልገጠመ ወንድ ካልሆነ ሉላን ተመልሶ ያጣታል ማለት ነው። እንግዲህ ሉላ ያንን ነገር ያደረገችው ዝናን ጀርባውን መታ ከዛ ቤት የወጣችው ሞገስ ይመጣል ብላ ተስፋ ብታደርግም ሞገስ እንግዲህ ስላልመጣ የራሷን ውሳኔ ወስናለች። አሁን ግን ሉላ ከሞገስ ጋር ነች። ስለዚህ ዝና አሁንም መጥቶ ሉላን ለመውሰድ ቢፈልግም ሞገስ እንግዲህ የራሱን ውሳኔ በመወሰን ዝናን መጋፈጥ አለበት ብዬ አስባለሁ። ምክንያቱም እንግዲህ ሉላን የራሱ ለማድረግ ይህንን መስዋዕት ካልከፈለ ሉላን የራሱ ማድረግ አይችልም ማለት ነው። እንደገና ተመልሳ ሉላ ዝና ጋር ትሄዳለች፣ እሱ ይህንን ነገር መጋፈጥ ካልቻለ። ስለዚህ ሞገስ ይህንን ውሳኔ ለራሱ መወሰንና ማድረግ አለበት ብዬ አስባለሁ። እናንተስ በዚህ ጉዳይ ሐሳብ አስተያየታችሁን ኮመንት ላይ አስቀምጡልኝ። እንግዲህ ምሳሌ ክፍል 65 ቶሎ እንደተለቀቀ እኛም በኮሚኒቲ ፖስታችን ስር ወዲያው ለእናንተ የምናስቀምጥላችሁ ይሆናል ማለት ነው። ለአምባር ሚዲያ አዲስ ከሆናችሁና ሰብስክራይብ ያላደረጋችሁ ካላችሁ ሰብስክራይብ በማድረግና የደውል ምልክቱን በመጫን እንደዚህ አይነት አጫጭር ሪካፖችን ለእናንተ የምናደርስ ሲሆን እናንተም ቶሎ እንዲደርሳችሁ ኖቲፊኬሽን ኦል በማድረግ መጠበቅ ትችላላችሁ ማለት ነው። በቀጣይ ክፍል እስከምንገናኝ ድረስ መልካም ቆይታ ይሁንላችሁ። ቻው ቻው።